አይ አይመስለኝም መድብል። የራሷን ጩኸት ነው የሰማሁት። ልጇ እኮ ትላንትና መታ የፍራታ ጋር ምግብ በልታ ነበር። ስለዚህ ከዚህ አካባቢ ያራቀችም ነበር ማለት ነው። እሺ በቃ መጣሁ። መድብል አሁን መሽቷል። በቃ በእቅዳችን መሰረት እናከናውናለን። ያለው ነገር ላሳውቅ ብዬ ነው። አይ መጣሁ። ሲጀመር የሆነ ነገር እየተሰማኝ ነበር። እሺ ምን አለ? እመጣለሁ አለ። ቆይ ምን ልታደርጉ ነው? ውላ አሁን ያለን አማራጭ ፊት ለፊት መጋፈጥ ብቻ ነው። ሞገስ እባክህ ከዚህ ከሰውዬ ጋር አትጋፈጥ። መድብል ነግሮሃል አይደለ? አደገኛ ሰው ነው። ይኸውልሽ የሰው አደገኛነቱ ጭካኔ ነው። ለጨከነ ሰው ደግሞ መጨከን ነው መጨረሻው። ያለው መፍትሄ ይሄ ብቻ ነው። ዝም ብሎ ይጨከናል እንዴ? ጭካኔ እኮ በአንድ ጊዜ አይመጣም። ሰው ዝም ብሎ አይጨክንም ሞገስ፣ ስለፈለገ ብቻ አይጨክንም። አንተ ጨካኝ መሆን አትችልም እያልሽ ነው? አዎ አትችልም። እሱን አሳይሻለሁ። ለማንኛውም መድብልም እየመጣ ነው። የሆነ ነገር እናዘጋጅ። አንቺ አላበዛሽውም እንዴ ፊትሽን እያዞርሽ የምተኙ ነገር? እና እንዴት ትተኛ? ተይ ግን ይኸውልሽ በሰማይ ቤት ትጠየቂበታለሽ። አይ መርሱ እናት ሊሉ እያሉ ነው የምጠየቅበት። ይኸውልሽ የኔ እንባ መጥፎ ነው፣ አለቅስብሻለሁ። የደላላ ሀዘን ከደመና ያልፍ እንዴ። አንቺ አላበዛሽውም እንዴ? ቆይ ምኑን ያበዛሁት? ይሄ ፊትሽን እያዞርሽ የምተኙ ነገር ነው። ፊቴን ካላየ እንቅልፍ አይወስድም አይደል? አይ እሱስ ፊትሽ ያስፈራል። ምን ማለት ነው? ፊትሽ ያስፈራል እያልከኝ ነው? አታምሪም እያልክ ነው? እኔ አላልኩም። እንደውም መጀመሪያ ቀን ስንገናኝ ፊትሽ ቡግር አለው ብለኝ ነበር። ማ እኔ? አዎ አንተ። እንደውም የሆነ ቀን ደግሞ በኮሚሽን ተናደ መጣ አመዳም ብለህ ሰድበኛል። እኔ አንቺን አመዳም? አዎ ብለኛል። ኤፍራታ አላልኩም እኔ። እዚህ ግቢ የገባን ቀን እነ ሉላ ጋር ቡና ጠጥተን ስንመጣ ሉላ በጣም ቆንጆ ናት ብለኝ ነበር። እና ቆንጆ ናት ብል ምን ችግር አለው? በተዘዋዋሪ ግን አንቺ አታምሪም እያልከኝ ነው። በጣም ደጋገምከው። እሺ ካልፈለክ ደግሞ መሄድ ትችላለህ። ሴትዮ ስነ ስርዓትሽን ያዥ። ጨቅጫቃ ማነው ጨቅጫቃ? እኔ መርዞ ነኝ ጨቅጫቃ? አንተ ሁለት ደናገል ነው ገደላላ አርፋተኛ ምን አባት ነው ኩል ለኔ ተጠብቀው ነው ኢንዚዛ ለዚች ልብህ ነው አልሞት አልኩሽ አይደል? ሲጀመር አንቺ እኔ ሞቼ ሌላ መግባት ነው አላማሽ። ታውጭ ስለዚህ ተይ ብርቅ ነው አትስጭኛ። መድብል እስካሁን አልደረሰም። አልደወለልኝም። ሞገስ የሆነ ድምፅ እየሰማሁ ነው። ብቻ አክሊሉ እንዳያገኘው። አይ ይደውልልኛል ሲመጣ። የምር ግን ልጅቷን በድጋሚ ይዟት ከሆነ አሁንም ማስለቀቃለሁ። ችግር የለውም። እንዲያውም ለእኔ ጥሩ ነው። ሰነዱን የት እንዳስቀምጠችው ጠይቃታለሁ። እንኳን መጣች። መድብል ግን ልጅቷን አላያትም ስታስወጧት? አላያትም፣ ግን ለማየት ፈልጎ ነበር። እኔ የምልህ ግን መድብል ግን ለምን አላገባም? እድሜም ቢሆን ካንተ ያንስ። የማያገባውማ ያው እንደምታውቂው ፍቅረኛውን ስለገደላት። ግን እኮ መድብል እንደዛ የሚያደርግ አይነት ሰው አይደለም። መድብል እያሽከረከረ ነበር፣ እናም ተጋጨ። እሷ ሞተች። እሱ የሚያግረኝ ይሄንን ነው። ክሱ ግን የሚለው እንደዚህ አይደለም። ከመሞታ በፊት አደንዛዥ እጽ እንድትወስድ አድርጋታል በሚል ነው ክሱ።
በዛ ምን የታሰረው እና እሷ መሞቷን ሲያውቅ ተስፋ ቆረጠ። በቃ አምኖ እጁን ሰጠ። ያንዳንዱ ሰው ህይወት ግን በጣም ያሳዝናል። ህይወት እንደዚህ ናት፣ ከፍ ዝቅ ናት። ነገ የት እንደምትሆኝ አንቺም አታውቂው። ምናልባት አንዲት አረብ ሀገር ያለች ኪችን ውስጥ የተቀመጠች ሴት የሆነ ቀን ላይ ስልጣን ላይ ወንበር ይዛ ልታያት ትችላለች። ህይወት ብዙ ነው፣ ከፍታ አለው፣ ዝቅታ አለው። ህይወት መልኳ ብዙ ነው። መድብልም ብዙ መከራን አሳልፏል። መድብል እንደሆነ ሞት አይፈራም። እሺ አሁን ምን ልታደርጉ ነው? እሱን ሲመጣ መና ይሆናል። ፊት መሸፈኛ ጭንብል አዘጋጅልኝ ብሎኛል። ዛሬ ወደ ውስጥ እንገባለን። ልጅቷን ይዘን አክሊሉን ጥለን እንወጣለን። ግን ሞገስ እባካችሁ አታረጋጉ። ይኸውልሽ ሉላ፣ ልታስፈራሪ እንዳትሞክሪ። ከቻልሽ አበርቺኝ እና ይህን የመሰለ ቤት ይቅር። እዚህ ቤት ውስጥ አንድ ቀን አያድራትም። አንድ ቀን ጥይት አላጎረስኩም ማለት ነው። ዛሬ አታመልጠኝም፣ የትም አታመልጠኝም። እንኳንም አገኘሁ። አንተ ማትረባ ቁራጭ፣ ማን አባህ ነው የላከ? መድብል መጥቷል። ሞገስ ምን ልታደርግ ነው? አልመጣም እኮ ገና አልደወለልህም። ሉላ እየተደባደቡ እኮ ነው እኮ። መድብል መሆኑን በምን አወቅ? ይኸውልሽ ከሱ ውጪ ማንም በዚህ ሰዓት አይመጣም። ሞገስ አሁን አርፈህ ቁጭ በል። ቆይ በዚህ ፍጥነት እንዴት ይመጣል? ሉላ ዞር በልኝ አሁን። ሞገስ ይኸውልህ አንተን ደግሞ ቂም ይዞብሃል። ልጅቷን ሲደበድባት ነው የቆየው። ስለዚህ መውጣት የለብህም። ሉላ ዞር በልኝ። መርዞ አንተ መርዞ መርዞ አንተ መርዞ ውጪ ምንድን ነው የሚሰማው? እሺ ግን እስኪ ውጣና ነይ። ምን አገባኝ? መርዞ እና ሞገስ እኮ ችግር ውስጥ ሊሆኑ ይችላሉ። ኧረ ፈሽተኝ ይዘ
ይኸውልሽ ብላ ትሰሚኛለሽ? መድብል በእኔ ምክንያት አንድ ነገር ከሆነ ይኸውልሽ ጸጸቱን አልችለውም እያልኩሽ ነው እኮ። ይደውልልሃል። ስንቴ ልንገርሽ? ስልክ አይነሳም። ያይሽኝ አይደል ስደውል? ሞገስ ሳይለንት አድርጎት ሊሆን ይችላል። ይኸውልሽ ዱላ፣ ብሩክም ሰው አያደርገኝም። በእኔ ምክንያት ወንድሙ አንድ ነገር ከሆነ በጣም ከባድ ችግር ነው የሚፈጠር። ሞገስ እባክህ ስሚ ዱላ። ሞገስ 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 ክፈትልኝ። አክሊሉ 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 እንዴ አክሊሉ አክሊሉ ስማ አክሊሉ ምን ሆነ አክሊሉ? እንዴ ሞገስ ምንድነው ነው? አክሊሉ ተጎድቷል። ሆስፒታል መሄድ አለበት። ሆስፒታል መሰለኝ። ምንድነው የተፈጠረው? ይሄን ሊያደርግ የሚችለው መድብል ነው። መድብል ብቻ። መድብል እንደዚህ ያደረገው ቆይታ ለምን ሮጠ? እና ይፍራታም ብሎ ነው። ያለ እቅዳችን የተፈጠረ ድንገተኛ አደጋ ነው። መድብል ወጥቶ ሄዷል። እኔ እድል ለሞክር እንዴ? ደግሞ ራሱን አልሳትም። ሆስፒታል ወሰደው። መድብል ራሱ ስራውን ይሰራል። ኤፍራታ ምንድን ነው? አንተ ድምፅን ቀንስ። ይመሽታል እኮ እንዴ! አንተ ምንድን ነው እንዴ? ይሄው ውጣ እያልኩህ እኔ የምልህ ሞገስ፣ ቆይ ይሰማል እንዴ? እኔ እንጃ። ምንድን ነው የሚያክለው? ለቀብሩ ብቻ እኮ 120 ካሬ ሜትር መሬት ያስፈልገዋል። ስማ፣ የምትሆነው ይሰማል። በቃ ወደ አንተ ቤት መሰደው እንዴ? የማይሆነውን ሞገስ ትፈታለህ እንዴ? በኋላ ሲነቃ እኔ መተውት ቢመስሉስ? አንተ ምንም አይሆንም ብያልኩ ነው። ውሃ ምናምን ሰጠዋል። ና ኑ ያዙ አንተ ያዙ። ሞገስ ተው። ኧረ እባክህ ያሳክሰኝ። እሺ አሁን እንዴት ነው የምንችል? ሰማይ ስባሪ እኮ ነው የሚያነሳው።
በቃ ይኸውላችሁ እናንተ ውሃ ምናምን ስጡት፣ እኔ መጣሁኝ። እንዴ ሞገስ ምን ሆነ ነው? ሆስፒታል እንውሰደው እንጂ ሰውየው እኮ በጣም ተጎድቷል። ይኸውልህ መርዞ፣ እኔ ቤቱን ሄጄ ማየት አለብኝ። በቃ መጣሁ። ውሃ ምናምን ስጡት። መጣሁ በቃ። ሞገስ አንቺ ሴትዮ በሩን መክፈት ያልነበረብን ለዚህ ነው። በሩን አንክፈተው አንውጣ እንሂድ ስልሽ ተንቀሽቀሽ ሄደሽ እዚህ እኔ እስካሁን ተኝቼ ነበረ። የወሬ ጥማትሽ እኮ ወይ መርዞ፣ እስኪ የሆነ ነገር ጠይቀው ሆስፒታል ነው ሰደው ይበለው። አክሊሉ ኧረ የለም ሆናል። አንተ እንዲህ ዝም ብለህ ትመጣለህ? አትደውልልኝ እኮ ነበር እኮ ስልክ አይነሳም። ሞገስ ስልኬማ ክፍት እኮ ነው። እምቢ ቢል እንኳን በሉላ አትደውልም እንዴ? እሺ አሁን ክፈተውና እንግባ። ቆይ እንዴት አልተኮሰብህ? ሞገስ ሽጉጥ ያዘ አይመስለኝም፣ ግን ይሄ ሰውዬ በጣም አደገኛ ሰው ነው። አሁን እንግባ። እሺ አሁን ምን ይመጣል ይደርስብናል ብለን ምናልባት አይታወቅም። እሺ አረ ይፍራታ ምን ይሻላል? እንዴ ሞገስም እኮ ሄዶ ቀረ። እኔ እንጃ መርዞ፣ ወይ ፖሊስ እንጥራ እንዴ? የምን ፖሊስ ነው? ሴትዮ ነገር ስራ አለብኝ ምስክር ምናምን በሚል ሰበብ ፖሊስ ጣቢያ ስንከራተት ብሏል። እንዴ አክሊሉ ሌባ ደፈረ ቤተ ገብቶ ማን እንደሆነ ጋቁ። መርዞ እስኪ ደግፈኝ መሻል እና እንደዚህ ሆኖ ደግፈኝ ሌለ ነው እንዴ? ካላለኝ አልነካው። አረ ከዛ በኋላ ኮሚሽን ተቀበለው። አንቺ ሴትዮ ስነ ስርዓት ያዥ፣ ዝም ብለሽ አትናገሪ እንዴ። ቆይ ምንድነው ስነ ስርዓት የምትለኝ? እንደሚጥጣ አቃጠልሽ፣ ለበለብሽኝ፣ አቃጠልሽኝ። ይፍራታ ምን አለበት በአክሊሉ ቦታ እኔ በሆንኩና ባረፍሽ። እሱማ ልብ ይጠይቃል ማለት ልብ የለህም እያልሽኝ ነው? አዎ ልብ የለህም። ለነገሩ በተኛውበት አውጥተሽ በልተሽ ይሆናል። እኔ ነኝ የሰው ስጋ የምበለው? ሲጀመር አንተ ሰው ነህ እና ምንድን ነኝ? ትልቅ ሰው አለብኝ። ምንድን ነው? ሞገስ እንዴ መርዞ ሞገስ መድብል መጀመሪያ ሰነዱን ማግኘት አለብኝ። ሰነዱን ልጅቷ ደብቀዋል አልከኝም እንዴ? አዎ ግን ደግሞ እፈልገዋለሁ። ኦኬ ጊዜ የለንም እንፍጠን። ሰውየው እኮ አልሞተም። ይኸውልህ መድብል አሁን ያለውና መርዞ ቤት ነው። በጣም ተጎድቷል። መድብል በተደጋጋሚ ሰነዱን መውሰድ ያልቻልኩት በልጅቷ ምክንያት። ስለዚህ ዛሬ ማስቀደመው ራሴ ነው። እሺ የት ነው ያለው ሰነዱ? እፈልገዋለሁ መድብል። ኦኬ ልጅቷን እንደያዘን አንተ እርግጠኛ ከሆንክ ዛሬ እንደምንም ብለን ማስወጣት አለብን፣ አለበለዚያ ይገላታል። አዎ መድብል ይገላታል። ግን ደግሞ ምንም አይነት አማራጭ የለም። አስወጥተናት ነበር እኮ ድጋሚ ያዛት። ዛሬ እንደውም ብናስወጣት እንደማይያዝ በምን እርግጠኛ ነው? ልጅቷ እኮ ያማታል። ስለዚህ የራሴን ነው ማስቀደም። ራሴ ኦኬ እባክህ ሰው እኮ ንብረት አይበልጥም። ኦኬ ምን ሆነሃል? እሱ እኮ
ወይ ከኛ ሰው ይሁን። አይ መተኮስ የሚባል ነገር የለም። ገባና እንደገና ደግሞ ቆልፎ ወጣ።
ይኸውልህ ዛሬ ግን ይሄንን ፋይል ሳሊዝ ከዚህ ቤት አልወጣም። ኦኬ እባክህ እንደምንም ብለህ ልጅቷን እናስመልጣለን። ልጅቷ ትላለህ እንዴ? ልጅቷ ትቆይ፣ ዛሬን ትቆይ በቃ። አሁን ግን የሚፈልገው ፋይሉ ነው። እንደምንም ብለን እኮ እሷን ብናገኛት ፋይሉ የቱ እንዳለ ተነግረን ነበረ። አትነግረንም አትነግረንም። ሞክሬያለሁ፣ ብዙ ሞክሬያለሁ። ግን ማለጥ ነው የምትፈልገው፣ መሄድ ነው የምትፈልገው። ልጅቷ ትንሽ ያማታል እንዴ፣ በቃ ነካ ያደርጋታል። መድብል አሁን ፋይሉ ነው የምፈልገው። በአንድ ጠጠር ሁለት ወፍ ሲባል አልሰማህም? ሞጌ እንደምንም ብለን እናስመልጣት ትችል ልጅ አገኘሁት እራሱ ተገኘ። በቃ አሁን ውጣ። መድብል መነካ። ለረጅም ጊዜ ስፈልገው የነበረው ስለፋበት የነበረው ዶክመንት ነው በእጅ ላይ የገባው እያልኩ እኮ። ስለዚህ በቃ መውጣትና መውጣት ብቻ ነው። ውጣ። ድምጿንም እኮ አልሰማሁትም። ይኸውልህ መድብል፣ ምናልባት እኮ የሰማሁት ድምፅ ትክክል ላይሆን ይችላል፣ የእሷ ላይሆን ይችላል። ስለዚህ በቃ እንውጣ። ግን ሞጌ እባክህ ይህች ልጅ እንደምንም ብለን እናስመልጣት እባክህ። ይኸውልህ መድብል፣ በቃ ይኸውልህ ስላደረግክልኝ ነገር እያንዳንዱ ነገር አመሰግናለሁ። አሁን ግን የምፈልገው መውጣትና መውጣት ብቻ ነው። ስለዚህ እንውጣ፣ በቃ እንውጣ። እሺ በለኝ፣ እንውጣ። ምናልባት እኮ ተሳስተን እንዳይሆን። አይ አይደለም። ታዲያ ምንድን ነው? አንተ ያው ምንም አይዞርም እኮ። ይህ ማለት ሁሉ በቃዎች ቁልፉ እንደተዘጋ ነው ማለት ነው። እሺ ታዲያ ምንድን ነው ሌላ ምርጫችን? ሌላ በር አለ? መውጫ በር አለ? ሌላ በዋናው በር በዋናው በር
በብዙ ትግል ተሳካ። በስተመጨረሻም ሰነዱ በእጅ ገባ። አዎ ፈጣሪ ረዳን። እኔን እኮ ክፍል ዘግታብኝ ስትሄድ እንዴት እንደጨነቀኝ። ወይ ሉላ፣ አንቺ እኮ አትችይም። ጭንቀት እኮ ለአንቺ አልተፈጠረም። ለአንቺ የሚገባው ሰላም ብቻ ነው። እኔ የምልህ ግን መድብል እንዴት እንዳደረ ጠየቀው? አዎ ደውዬለት ነበር። ደህና ነው። ትንሽ የተጎዳቸውን ነገሮች ለመታየት ወደ ሐኪም ቤት ሄዷል። ከዚህ እንደሄደ ነው ወዲያው ወደ ሐኪም ቤት ሄደው። እንኳን ደህና ሆነ። ይሄን አውሬ ሰምተዋል አይደለ? ግቢውን ሲዞር ነው ያደረው። አዎ ሰምቼዋለሁ። የምር ትንግርት ነው የሆነብኝ። የማይታመን ነገር እኮ ነው እንዴ! ጭራሽማ በሩን ከውጭ ቆልፎ እዛው ሲያንጠለጥለው አልከፈት ሲል በጣም ነበር የደነገጥኩት። እኔ ግን መድብል መሞት ነው እንደሚፈልገው። እንዴት ይሄን ሰውዬ ብቻውን ይገጥማል? አዎ መሞት ነው የሚፈልገው። ፍቅረኛን ገላል ከተባለ በኋላ ሞትን ነው የሚመኘው። ይስቃል፣ ይጫወታል ምናምን፣ ግን ደግሞ ትክክል አይደለም። መሞት ብቻ ነው የሚፈልገው። ይሄን እንዲተው የምታደርጉት እናንተ ናችሁ። ከምሬ እኮ ነው። ሰው ብሄድ ሰው ይመጣል። ደግሞ አንዲት የምታስረሳው ሴት እስኪያገኝ እኮ ነው። ሞክሯል እኮ ግን አልተሳካለትም። ይኸውልሽ የማይተኩ ሰዎች አሉ። ዘመን ብሄድ ሰው ይመጣል። የማይተኩ ሰዎች እንደኛ ደግሞ የቃን ያክል አገልግሎት የሌለንም ሰዎች አለን። ወይ ሉላ፣ እኔም እኮ እንደሱ ነኝ። ስንት ዓመት ተለይተሽኝ ስትቆይ ምን አገባው? እንዲሁ ስጠብቅሻል ነበር። ምንም ሳትነካካን የጠበቀኝ። አይ ሉላ፣ በቃ አሁን ይሄ በዚህ ሰዓት የሚወራ ወሬ እንዴ እኮ ኃጢአት ነው። ሉላ መነቀሽ ተከልክሏል እኮ። ዜና ምናምን መስማት ተሻለ ማለት ነው። ሰምቼ አላውቅም። በቃ ሉላዬ፣ ከዚህ በኋላ ሰነዱ በእጅ ስላለ አንድ ቀን ሄጄ ማስረጃውን ካሰባሰብኩ ካጠናከርኩኝ በኋላ ውጣ ከቤቴ ብዬ አክሊሉን ነው የማባረረው። ዛሬ ይሄን ማድረግ አትችልም። እንዴት አልችልም? ይሄ ሰነድ እኮ ቤቴን የማስመልስበት ነው። እነዚህ ሰነዶችን ይዤ ቤቶችን እንደማስመልስ በጣም እርግጠኛ ነኝ። ደግሞ እዚህ ውስጥ ያሉ ካርታዎችና የተለያዩ ሰነዶች ናቸው። ስለዚህ በቅርብ ጊዜ ቤቴን አስመልሳለሁ ማለት ነው። እና ምንድን ነው አሁን የምታደርገው? ይኸውልሽ አሁን የሆኑ ፕሮሰሶች ብቻ ናቸው የሚቀሩኝ። ምንም ነገር ሳይሰማ እላዩ ላይ ቤቴን አስመልሳለሁ። ቆይ ግን ለመድብል ምንድን ነው የምትከፍለው? አላውቅም፣ እንጃ። ትናንትና እኮ ግን መድብል አክሊሉን ቅጥቅጥን ያደረገው። መድብል እኮ የምርም ጀግና ነው። ሚስቱ ግን በጣም ነው የምታሳዝነው። ይህን የመሰለ ባልትታ ነው የሞተችው። ምን ታደርጊዋለሽ እንግዲህ ከሞት መመለስ አይቻልም። እሺ በቃ እኔ እነሳ ቁርስ ልስራ። እንደሱ ይሻላል። መርዞ፣ አንተ መርዞ፣ እኔ የምልህ ግን አንተ በጧት ተነስተህ መቼ ነው ወደ ስራ የምትሄደው? ጀመረሽ ደግሞ። የምሬን እኮ ነው። ምንድን ነው የምትይኝ? እስቲ አንቺ እንደ ሴቶቹ ተነስተሽ በጧት ቁርስ ስሪልኝ። ዛሬ እኮ ጾም ነው። በቃ ለስራም ጾም ነው። ማታ ያ ሁሉ ነገር ተፈጥሮ ወጥተህ እንኳን ልጠይቅ አትልም? ምን አገባኝ? ደሞስ ምን ተፈጠረ? በቃ የሆነ ሰው አክሊሉ ቤት ገባ፣ አክሊሉ እንደበደበው ወጣ፣ ከዛ ነገር በቃ አለ። ቆይ አክሊሉ መደብደብ አያሳስብም? ደህና ማደሩስ ለምን ድብና ይሉ? ይኸውልሽ ለእኔ እንደውም ጥሩ ሆነ። አክሊሉ ሰው መቶት የሚወድቅ ሰው መሆኑ አወቁኝ። እሱን ማወቁ ምን ጠቅመሃል? አልፈራውማ። ከዚህ በኋላ ምንም ይምጣ ምንም አክሊሉ መፍራት የለም። አይ እሱን ስተው ተወው እስኪ ነው ያልሽኝ? ወይኔ መርዙ፣ ምንም አይነት ድለል የለም። በቃ ቀኔ መበላሸቱ አንቺ አይለፍልሽ። እዚህ አንድ የተጀመረ ቤት ነበረ፣ በቃ እሱም አበቃለት። በቃ ተጋደም አንተም እዛው። አይለፍልሽ ከንቱ። አክሊሉ ስሜን አትጥሪ እባክህ፣ እርቦኛል። የሚበላ ነገር ስጠኝ። የዛሬ ቁርስሽ ጥይት ነው። እንዴ ቁርስ ሰዓት ነው ማለት ነው? ነጋ? አዎ፣ ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን የረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። እስከ ዛሬ ድረስ ልገልሽ ይፈልግ ነበር፣
ግን አሳዘንሽ፣ ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ ሰገን። የመጨረሻ እድልሽ ነው።